በቃ ብር ለማግኘት እኔ ብዙ ከባባድ ስራዎች ነው የምሰራው። ብዙ ረዳት አላደርግም። አንድ ረዳት ነው የማደርገው። አብዛኛውን ስራ ራሴ ነበር የምሰራው እና እሷ ቤት ተከራይ ሆኜ ስገባ በስራ ብዛት ከድሮም ጀምሮ ስለምሰራ የጀርባ አጥንቴ 3 ቦታ ተሰንጥቆ ነበር እና እያመመኝ ነበረ እና እሷ አከራይ ስለሆነች ስለምታውቅ የሕክምና የወረቀት ምናምን በመንግስት ስር ስለሚገባ ከለከለችኝ እና ለ1 ዓመት ያህል ያመኝ ነበረ። አሁን ወረቀቴን በዚህ ሜል አድርጌ አስጨርሼ በጣም ሲያመኝ ሆስፒታል ስገባ ምን አሉኝ? አጥንት 3 ቦታ ተሰንጥቋል አሉ። አሁን ትናንትና ለ6 ሰዓት ያህል ነው ኦፕራሲዮን ያደረኩት። አሁን ለ1 ዓመት ስራ መስራት አልችልም። ምን ያህል ባለጌ ሴት እንደሆነች እኔ ይሄንን መናገር አልፈልግም ነበር። ይሁን ግን ሁለተኛው ኦፕራሲዮን ድጋሚ ያደርጋሉ። አሁን እንዴት ከሳምንት በኋላ እንደገና ሁለተኛው ኦፕራሲዮን አደርጋለሁ። እግዚአብሔር ግን ሲምረኝ እንደዛም ተሰንጥቆ ግን ለ1 ዓመት ያህል ምንም አይነት ባክቴሪያ ይዞ ሰውነቴ ወደ ምንም አይነት በሽታ አልተቀየረብኝም። ሙሉ ጤነኛ ነኝ። ከኤችአይቪ ከሳምባም ኩላሊትም ምናምን ግን አጥንቴ ግን ትንሽ ተበላሽቶ ነበረ። የአንደኛው አጥንቴ አሁን የሚቀጥለው ሳምንት ደግሞ አንደኛውን አጥንት አውጥቶ ብረት ያስገቡልኛል እና መናገር የፈለግኩት ለምንድን ነው እሷ አከራይ ሆና እኔ ተከራይ ሆኜ እሷ ጋር ስታስገባኝ እሱን ወረቀት መስጠት ነበረባት። እሱም ወረቀት ብትሰጠኝ ኖሮ እሷ ልሰጥ አይሁዴ ያኔ ስከራከራት የነበረው ስጠላት የነበረው ወረቀቱን ፋይሌን ስራት የነበረው ፖስታ አይደለም ስጠይቃት የነበረው የአከራዩን ወረቀት ነበር ስጠይቃት የነበረው። ለዛ ነው እሷ ደግሞ ስትከለክለኝ የነበረው እና ያኔ ብታከም ኖሮ ቢያንስ እዚህ ደረጃ አልደርስም ነበር። ነገሩ በጊዜ ቶሎ ይስተካከል ነበር። በጊዜ በመድኃኒት ይስተካከል ነበር። አሁን እየቆየ እኔም ደግሞ ሳላት ሰራበት ትናንትና ለ6 ሰዓት ያህል ነው ኦፕራሲዮን ያደረኩት። ጠዋት 8 ሰዓት የገባው 12 ሰዓት 10 ሰዓት አክትዋ በ8 ሰዓት ጠዋት ገብቼ 10 ሰዓትን የጨረስኩት ሕክምናው ኦፕራሲዮን ሳረግ ማለት ነው። እና ስፈርም ይህ ሕክምና ይህ ኦፕራሲዮን ካልተሳካ ፓራላይዝ ትሆናለን ያሉ፣ ካልተሳካ ወይ ትሞታለህ ነበር ያሉ። ግን ያው የገብርኤል ልጅ ነኝ፣ የግቢ ገብርኤል ልጅ ነኝ። የገብርኤል ቀን ያደረኩት በሙሉ ሁኔታ ተሳክቶ እንደውም አሁን ማታ ከቤተሰቦቼ ጋር ከእህቴ ጋር ከማርዬ ጋር ሳወራ በስልክ ውስጥ በጣም ገርሟቸዋል። በዚህ ደረጃ ማውራት የሚችል ሰው አልነበረም። የሚያመኝም አሁን እግዚአብሔር ይመስገን እኔ ኪዳነ ምሕረት ስለሆንኩ ቀነሰ። የሚያመኝም አሁን ራሱ እንደዚህ ማውራት ለእኔ በጣም ቀላል አይደለም። በጣም ከባድ ኦፕራሲዮን ያደረኩት እዚህ ቤት ውስጥ እዚህ ሕክምና ውስጥ እዚህ ክሊኒክ ውስጥ ትልቅ ክሊኒክ ነው። ትልቁ ኦፕራሲዮን የተደረገው የኔ ነው። ማንም ሰው እንደዚህ ይሄን በዚህ ያህል 6 ሰዓት ውስጥ ኦፕራሲዮን የተደረገ ሰው የለም ነው ያሉ እና ለ2 ቀን ያህል ምግብ ሳልበላ ነው እንትን ያሉ ኦፕራሲዮን ያደረጉ። የጀርባ አጥንት ነው። ቀላል አልነበረም ኦፕራሲዮኑ። ግን ያው እግዚአብሔር ይመስገን አሁን አውቄ ነው አንተ ቤት የመጣሁት። ምክንያቱም ስላየው ስለዚህ ሰው ክፋት ማወቅ ስላለበት ነው ህዝቡ። እቺ ሰው እንደዚህ ባታረገ እኔ ምንም ነገር ኖሮን አይደለም ከእሷ ጋር ስከራከራት የነበረው። እቺን ፋይል ወረቀት ፈልግ ነበረ። ኡንተሚት የሚባል ነገር አለ። የአከራይ ተከራይ የሚባል እኔ ተከራይ ነኝ።
እሷ ቤት ላይ ነው አይደለ? ተከራይ ሲሆን ደግሞ ወረቀት ያስፈልገኛል። የተከራይ ወረቀት ቤቱን ኪራይ ስንት ብር ዋጋው የማሞቂያው ስንት ነው ምናምን እሱን ሊከፍሉ ይለኔ እና ለእሷ ልሰጣት። ያ ሲሆን ሕክምና ምን ደግሞ ፈዚህ ሸርት ይሆናል፣ እዚህ ሸር ይሆናል፣ ያደርጉልኛል። ያንንም ይከፍሉልኛል የሕክምናው። እሱ ግን ከሌለ ግን ምንም ነገር አይከፍሉልኝም እና በዛ ምክንያት ለኢትዮጵያ ሄድኩኝ። ኢትዮጵያ ሄጄ ጸበል ጠጥቼ ምናምን ያው እኔ ኢትዮጵያ ኪዳነ ምሕረት ሄጄ ምናምን ስሜቱ ነበረኝ እንጂ ይህን ያህል ያመኛል ብዬም አላስብም ነበር። አይ እኛ የወንዶች ብዙ ጊዜ ችግራችን ይሄ ነው። ቢያመንም ቶሎ ሐኪም ቤት የምንሄደው ነገር ደግሞ በጣም ስልቹ ሰው ነኝ። እንደዚህ ፐርፌክት መባል ልጅ አይደለሁም። እንደዚህ ራሴ ላይ ነገ ይሆናል ምን ሰው ነኝ እና እሷንም ስለምናት ምንም የምሰጠኝ ነገር አይደለም እና በቲክታክ ስንጨቃጨቅ ይሄን ያህል ከእሷ ጋር ኮንታክት ኖሮ ምናምን ሳይሆን ይችን ወረቀት ነበረ ስጭኝ ስለበለ ህዝቡ ግን አልገባውም ነበር የኔ ፍላጎት ምን እንደሆነ። እሱማ በጭራሽ ህዝቡ አይገባውምም። ቢገባውምም ምንድን ነው የእኛ ህዝብ እንደምታውቀው ነገር ማሟሟቅ መደበሪያ ነው። ይፈርዳል፣ ቶሎ ይፈርዳል። የምታግዙ ሰዎች ደግሞ አግዙልኝ፣ አደራ አግዙት። በዚህ አጋጣሚ ወንድማችሁም አግዙት። ሰርጀሪ አድርጓል። ሰው ይፈርዳል እና በሚያሳዝን ሁኔታ ነው የማይወኝ ጉዳይ እና ሰው ይፈርዳል እና ሆኔ እግዚአብሔር ነው የምልህ እኔ እግዚአብሔር ነው ማመስገን ፈልገው በእሷ ምክንያት ነው። በቃ ይህን ያህል ሰዓት ሰርጀሪ አድርጌ እንደገና አሁን ደግሞ ከ5 ቀን በኋላ ደግሞ ሌላ ሰርጀሪ ያደርጋሉ። ለ1 ዓመት ያህል ስራ መስራታችን ከዚህ በኋላ ማለት አጥንቴ በደንብ እስኪጠነከር ድረስ ከ1 በኋላ ነው መስራት የምችለው። ይህ ሰርጀሪ ባላረግ ኖሮ እና በዚህ ትንሽ ጊዜ 5 ወር 6 ወር ብቆይበት ኖሮ ምንድን ያሉኝ እግርህ ፓራላይዝ ይሆን ነበር አሉ። መንቀሳቀስ ጭራሽ አችልም ነበረ። ጥሩ ሰዓትን የደረስከው እና ሰርጀሪውን ባላረግ ስላቸው አንተ ባትፈልግ እንኳን ማደንዘዣ ወቅተን እኛ ግዴታ ነው የምናደርገው። ሪስክ 50% ነው ሰርጀሪ። ሞት አለው ወይ ደግሞ ፓራላይዝ ትሆናለህ ወይ ደግሞ ትንቀሳቀሳለህ። አሁን እኔ እግሬ በደንብ ይንቀሳቀሳል። በቃ ሁሉንም ማለፌ ፐርፌክቱ ላይ ነው ያለሁት ማለት ነው። እንደ እግዚአብሔር ፍቃድ ሆኖ ተስተካክሎ ነው ያደረጉልኝ ማለት ተሳክቶላችኋል። ምንም ትንሽ ስሜት አለው ግን እነሱ እንደጠበቁት አይደለም። እኔ እንደውም በቃ ጥሩ ላይ ነኝ ያለሁት እግዚአብሔር ይመስገን። እና እቺ ክፋቷ በጣም ከባድ ነው። በሚዲያ እንደምታውቋት ብቻ አይደለም ከሚዲያ በላይ ያላት ለሰው ልጅ። አሁን እኔ የፈለገ እኔ እንጃ ክፉ አድርጌባት አላውቅም። እውነት ለመናገር ክፉ ሰርቼባት አላውቅም። ኢቨን እንኳን በጣም ጠላቷ እንኳን ብሆን ተልቶ ይሙት አይባልም የሰው ልጅ። እሱ ነው የዘገነነኝ ታውቃለህ። እኔ የማውቀው ከለን ውስጥ የ11,000 ብር ስራ የሰራውላት ሴትዮ ሬስቶራንቱን ብር አልሰጠችኝም። ሴትዮዋ ሞተች። በቃ ነፍሲ ማር ነው ያልኩት። ምን እላለሁ? ኦልሞስት 9,000 ብር ይቀረኝ ነበር ሴትዮዋ ጋር ስትሞት። በቃ ነፍሲ ማር ነው ያልኩት። ጭራሽ ብር ለመጠየቅም አልሄድኩም። ኦልሬዲ በቃ ብሬ ሄዷል፣ አልሰጠኝም። ሴትዮዋ ሞታለች። ነፍሲ ማር ነው ያልኩት። የሞተ ሰው ነፍሲ ማር ትላለ፣ የታመመ ሰው እግዚአብሔር ይማር ትለዋል። ምንም ክፋት ጥላት ቢሆን እኔ ባለፈው ስታወራ ስለሰማው እግዚአብሔር ይማር ስትለኝ ደስ አለኝ። ሊያሾ ነቤታዮ ሁሉም መጥተው እግዚአብሔር ይማረን ያሉኝ እንጂ ምንም ቢሆን በርስት አልተጣላንም። ገብተዋል። እኔ ቃላቶች ነው የተለዋወጠ። ለምንድን ነው የምመኘው? የሰው ልጅ
ለሰው ልጅ ሞት አትመኝም። ሞት የሚፈርደው ፈጣሪ ነው። ቀንን የሚያውቀው ፈጣሪ ነው። እና በጣም አዝኜባታለሁ። በጣም መጥፎ ሰው ነች፣ እጅግ በጣም ፋኒ ቢከሳት ይገባታል፣ እኔ ብከሳት ይገባኛል። ምክንያቱም ፋኒ ቢከሳት ስሙን ምናምን ያጠፋችሁ እኔ መክሰስ አለብህ። ያደርገዋል። እርግጠኛ ሆኜ ነው የምነግርህ። በምታግዙት ወገኖች አመሰግናለሁ። ቤተሰቦች እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። ማገዝ ከቻላችሁ አግዙት ወንድማችን። እኔ ብከሳት ግን እንድሞት መንገዴን ያስተካከለችብኝ ስለ ምንም መጥፎ ነገር አድርጌባት አይደለም። የሞት መንገዴን ነበር ያስተካከለችልኝ የነበረው። ያው የድንግል ማርያም ልጅ ኢየሱስ ክርስቶስ ግን በትንሣኤው ቀን ኦፕራሲዮን አድርገኝ ገብርኤል ነበረ ቀኑ። እኔ በቃ እግዚአብሔር አንተ ታውቃለህ ማለት እኔ የሆነ ይቅርታ አድርግልኝ፣ ሰው ላይ ክፉ አስቤ አላውቅም። በዚህ ደረጃ ብራዘር፣ በዚህ ደረጃ ማንም አድርጎት አያውቅም። ፈጣሪ በሚወቅ አዎ፣ አረ ብታቀኝ እኔ ልቶ ይሙት ኖርማል ብታቀኝ ራሱ ካለኝ ላይ በሶስት ወር አይደል የምትተዋወቁት? በሶስት ወር የሁላ ጥላቻ ከየት መጣ? ይሄን ያህል ራሱ ከእሷ ጋር ይሄን ያህል ራሱ ምንም አይነት ኮንታክት የለንም እኮ የሆነ ይሄን ያህል እኮ ራሱ ይሄን ያህል እንደዚህ የሚያስብላት ይሄን ያህል የሚያማርራት እሷ በምን መሰለ ሁሉንም ነገር ወደ ገንዘብ መቀየር የምትፈልግ ሰው እንጂ እኔን በቪዲዮ አውጥታ ገንዘብ ልትሰራብኝ የምትፈልግ ሰው የነበረች ሰው እንጂ ያንን አለማድረጓን እንደ ከቤቷ ስታስወጣኝ እኮ እንደ ነገ መንግስት ጋር ተርሚን ቀጠሮ ነበረኝ። ይህንን ወረቀት ይዘና ተብዬ እንደ ዛሬ ማታ እኮ ነው ሊደፍረኝ ነው ብላ በፖሊስ መብርሃን ድረስ ሊደፍረኝ ነው። አብራችሁ የቆያችሁ ሰዎችን ሊደፍረኝ ነው። በፖሊስ ያስወጣችኝ ሊደፍረኝ ነው ብላ ነው። ምክንያቱም ነገ ጠዋት ወረቀቴ ከተስተካከለ ሕክምና ይስተካከላል፣ ብር ይስተካከላል፣ ሁሉም ይስተካከላል። ለምን አልቅሳ ይሄን ነገር እንዳረግ ወደ እሷ እንድዞር ካረገች በኋላ ልክ ያቺ ቀን ስትደርስ ደግሞ ፖሊስ ጠርታ ቁጭ ባልኩበት ፖሊስ ጠርታ ሊደፍረኝ ነው ብላ ይኸው ወረቀቱን እኔ አለ ቤቴ ቁጭ አድርገዋል። ማስረጃ አምጥቼ ያሳያሉ ፖሊሶች ሊደፍረኝ ነው ያለችበት ምን ያለችበት ወረቀት። እንግዲህ አስቦ ልክ ያቺ ቀን እንደ ነገ ቀጠሮ 9 ሰዓት ላይ ጠዋት ቀጠሮ ስለነበረኝ እንደ ዛሬ ማታ ሊደፍረኝ ነው ብላ በፖሊስ አስወጣችኝ። ወረቀቱን አልሰጠህም አለችኝ። ይኸው ዛሬ ላይ ደግሞ የ6 ሰዓት ኦፕሬሽን አድርጌ ነገን እንዳልሰራ በልጅነት ያደረገችኝ ገባ።